ተነስና አርደህ ብላ። የሐዋርያት ሥራ ምዕራፍ 10 ቁጥር 13። በዚህ ኃይለ ቃል ነው ዛሬ የምንነጋገረው። ውድ ቤተሰቦቼ እንደምን ሰነበታችሁ? ደጉ አባታችን እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። የማያዳላው፣ የማይጥለን፣ የማይከፋፍለን፣ እንደኛ ሐሳብና ፍቃድ፣ እንደኛ ትንሽ ሐሳብ የማይመራ ሁሉን እያስተካከለ የሚመራን እግዚአብሔር የተመሰገነ ይሁን። ይሄ ተነስና አርደህ ብላ የሚለው ቃል ሲተነተንና ወደ ሐሳባዊ ትምህርት አምጥተን ስንጠቀመው በሰዎች መካከል ያለውን ንቀትና መከፋፈል፣ እግዚአብሔርን እናውቃለን ብለው ሌላውን የሚጠሉና የሚንቁን ሰዎች ልክ የሚያስገባ ትምህርት ነው። በዚህ አለማወቅና ትምክህት ውስጥም ያለን ሰዎች ካለን ራሳችን የምናይበት ትምህርት ነው። ይሄን ቃል ቀጥታ የተናገረው የእግዚአብሔር መንፈስ ነው። በድምፅ ነው የተናገረው። ለማን ነው? ለጴጥሮስ። የሐዋርያት ሥራ ምዕራፍ 10 ላይ ከላይ ሲጀምር ሐሳቡ ምን ይላል? ቂሳርያ በሚባል ቦታ ወይም ቂሳርያ በምትባል ሀገር ኢጣልቄ የሚባል የጦር ክፍል አዛዥ የሆነ፣ ኢጣልቄ የሚለው የጦር ክፍሉ ስም ነው። የዛ የጦር ክፍል የዛ ጭፍራ አዛዥ የሆነ ቆርኔሌዎስ የሚባል የጦር አበጋዝ አለ። እሱ በቤቱ 9 ሰዓት ሆኖ እየጸለየ የእግዚአብሔር መልአክ መጥቶ በግልጽ ሲገባየው ነው የሚለው ታሪኩን ስታነቡት። ስለዚህ ቆርኔሌዎስ ደግሞ ምን አይነት ሰው ነበር ሲባል ደግ የሆነ እግዚአብሔርን የሚፈራ ምጽዋትን የሚያደርግ ከነቤተሰቡ ለእግዚአብሔር የተገዛ ሰው ነው። ግን ስራው ምንድን ነው ሲባል ወታደር ነው፣ የጦር አዛዥ ነው። ምድር የሳተችው ኢትዮጵያ የረሳችው ትልቅ ነገር ምን እንደው ታውቃላችሁ? ወታደሮች እግዚአብሔርን አያምኑም አያመልኩም ተብሎ ወታደራዊ ትምህርቱ ከእግዚአብሔር ውጪ በሆነ ኃይል የተገነባ መሆኑ ነው። በእግዚአብሔር ማመንና ሃይማኖትና ውትድርናን መቀላቀል ሌላ ጉዳይ ነው። ኢትዮጵያ የዞረባት ያልተረዳችው ችግር ውስጥ የገባችበትም ትልቁ ነገር ምንድን ነው ሲባል ራሴን በወታደራዊ ኃይል እጠብቃለሁ፣ ወታደሩ እግዚአብሔርን በማምለክ ሃይማኖታዊ ስርዓት ውስጥ እንዳይገባ ብላ የከለከለች ቀን ነው። በነገሩ ጥሩ የሆነ ወታደራዊ ስብዕናን ለመገንባት ታስቦ ነው። የሃይማኖት ውዝግብና ክርክር ጦሩ ውስጥ ከገባ ያፈርሰዋል፣ ምንም ጥርጥር የለው። ለምን? ጦሩ በአንድ መንፈስ በአንድ ስሜት ለሀገሩ ሊሞት ለሕገ መንግስቱ ዘብ ሊቆም ህዝቡን ሊያገለግል የወጣ በቀለም አይደለም በደም የተዥጎረጎረ ሬንጀር የለበሰ ኃይል ነው። በወታደር ውስጥ ሃይማኖታዊ እሴቶች አይንቀሳቀሱም ማለት ጦሩ እግዚአብሔርን አይመን ማለት ግን አይደለም። ብዙ ሰው ወታደር ነፍሰ ገዳይም የሚመስለው አለ። ወታደር ጨካኝ የሚመስለው አለ። ወታደር እግዚአብሔርን የማያምን ኢአማኒ የሆነ ከእግዚአብሔር የወጣ የሚመስለውም አለ። ግን አይደለም። መሰረቱ ጠንካራ ጦርን የሚገነባውና ጦሩን የሚመራው የእግዚአብሔር መንፈስ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎለታል። ይሄ ቆርኔሌዎስ የጦር አዛዥ ነው፣ ግን እግዚአብሔርን የሚፈራ ምጽዋትን የሚያደርግ ነው። ወታደሮች ድንገት ይህን ቪዲዮ ካያችሁት ወይም የምትከታተሉኝ ካላችሁ በደንብ ስሙ። እናንተ ነፍሰ ገዳዮች አይደላችሁ። ነፍሳችሁን ለህዝባችሁ የሰጣችሁ ናችሁ። በጦር ውስጥ ሃይማኖትን አትሰብኩም እንጂ በእግዚአብሔር ልታምኑ ይገባችኋል። በእግዚአብሔር ስታምኑ ዘመናችሁ ይረዝማል። በገባችሁበት የጦር አውድማ ሁሉ ድል ታደርጋላችሁ። ወታደሮች በእግዚአብሔር ሲያምኑ ጠንካራ ይሆናሉ። ብዙ አውደ ውጊያዎችንም አሸናፊ ይሆናሉ። በማዕረጋቸው ላይ፣ በከዋክብቱ ላይ፣ በማዕረጉ ላይ እግዚአብሔር ሲሰፍን ኃይልና ሞገስ ይሆናቸዋል። ቆርኔሌዎስ በእግዚአብሔር ፊት ሞገስ ያገኘ ሰው ነው። በሁለተኛ ነገሥት ምዕራፍ 5 ላይም ስንነጋገር ያንን የሶርያውን የጦር አዛዥ ስንነጋገርም ሶርያን ያሳረፈ እግዚአብሔርም ሞገስን የሰጠው ታላቅ ሰው ነበር ይላል። የጦር አዛዥ ነው፣ ግን እግዚአብሔር ሞገስን የሰጠው ሶርያንም ያሳረፋት ታላቅ ሰው ነበር ይላል። ቃል በቃል አስተምሬዋለሁ። ያ ለምጻሙ ወደ ኤልሳ ጋር መጥቶ የተፈወሰው ማለት ነው። ስለዚህ ወታደሮች፣ ጄኔራሎች፣ የጦር አበጋዞች ስሙ። እግዚአብሔርን ስታምኑ፣ ስራችሁን ለእግዚአብሔር ስትሰጡ ኃያል ትሆናላችሁ። ጠላት በፊታችሁ ይደቃል። ገና ስትናገሩ የጠላት ጦር ይረዳል።
ራሳችሁን በእግዚአብሔር በጣም አጎልብቱ። በጦር ውስጥ ሃይማኖትን መስበክና በእግዚአብሔር ማመን አንድ አይደሉም። ስለዚህ ቆርኔሌዎስ ስለ ሃይማኖት ጦሩን አይሰብክም። የቅርብ ታዛዦቹን የሚወዳቸውን ሰዎች እንኳን ስለ ሃይማኖት አያወራቸው። ይጸልያል፣ ደግ ነው፣ ይመጸውታል፣ በአይሁድ ዘንድ እንኳን የተመሰከረለት ነው ይላል። ግን የአይሁድ ነገድ አይደለም፣ አይሁዳዊ አይደለም። ብዙ ሰዎች የእኛ ሃይማኖት ብቻ ነው እግዚአብሔርን የሚያውቀው ብለው ይላሉ። አሁን ድረስ ሌላው እግዚአብሔርን የማያውቅ ይመስላቸዋል። ሙስሊሙ ከእስልምና ውጭ እግዚአብሔርን የሚያውቅ ፍጡር ያለ አይመስለው። ክርስቲያኑ ከክርስትና ውጭ እግዚአብሔርን የሚያውቅ ሌላ ፍጡር ያለ አይመስለው። ግን አይደለም። ይሄ የትምህርት ክፍል ሁለት ጽንፍ ያሉ ትልልቅ ሰዎችን አገናኝቶ ትልቅ ትምህርት የተማርንበት ነው። ትልቅ ትምህርት ራሱን እንደ ምርጥ አይሁዳዊና የእግዚአብሔር ሰው አድርጎ ከኢየሱስ ጋር አጠገቡ ስለነበረ የሐዋርያትም አለቃ ተደርጎ ስለተሾመ ቤተ ክርስቲያኔን በአንተ ላይ እሰራታለሁ ስለተባለም ጴጥሮስ ትልቅና የገዘፈ ማንነትን የያዘ ሰው ነው። ቆርኔሌዎስ ደግሞ ትልቅ የጦር ሰው ነው። ሁለቱም በተለያየ መንገድ ምንድን ናቸው? ወታደሮች ናቸው። ይሄ የእግዚአብሔር መንግስት ወታደር ነው፣ ይሄ ደግሞ የምድራዊ መንግስት ወታደር ነው። ሁለቱ የተገናኙበት መንገድ ለእኛ ትልቅ ትምህርት ነው የሚያስተምረው። ስለዚህ ወታደር ነፍሰ ገዳይ አይደለም። ወታደርም እግዚአብሔርን ያመልካል፣ በእግዚአብሔር ፊት ይሰግዳል፣ አደራውንና ሚሽኑንም ለእግዚአብሔር ይሰጣል፣ አሸናፊ ይሆናል። ወታደሮች እንዳትሸወዱ፣ በእግዚአብሔር ጽኑ እምነት ይኑራችሁ። በጦር ውስጥ ግን ስለ ሃይማኖት እንዳሰብኩ፣ ስለ መጽሐፍ ቅዱስም ስለ ቁርአንም እንዳትከራከሩ። ለምን? ያ እሴቱ ስለማይፈቅድ፣ ጥሩ ስለማይመጣ፣ ቦታው ስላልሆነ። በእግዚአብሔር ግን ጠንካራ እምነት ይኑራችሁ። ይሄ ቆርኔሌዎስ ሲጸልይ መልአክ ገብቶ ኢዮጴ በምትባል ስፍራ በቆዳ ፋቂው በስምዖን ቤት ጴጥሮስ የተባለው ስምዖን በዛ በእንግድነት ተቀምጧል። ሰው ላክና አስጠራና ወደ ቤትህ ይምጣ፣ እሱ የምታደርገውን ይነግርሃል ተብሏል። በሌላ ስፍራ ሁለት ቦታ ነው የምናየው፣ በኢዮጴ በቆዳ ፋቂው ቤት። ቆዳ ፋቂን ቡዳ ነው፣ ክፉ ነው፣ መጥፎ ነው የምትሉ ሰዎች ደግሞ ትምህርት ይሁናችሁ። የሐዋርያቱ መሪ የሆነው ኢየሱስ ክርስቶስ የመንግሥተ ሰማያትን ቁልፍ በእጁ የሰጠው በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቹን ጠብቅ ተብሎ ኃላፊነት የተሰጠው በውኑ ስምዖን ሆይ የዮና ልጅ ስምዖን ሆይ ትወደኛለህን ተብሎ በኢየሱስ 3 ጊዜ ተጠይቆ ኃላፊነት የተሰጠው ጴጥሮስ በቆዳ ፋቂው ቤት ባለ እጅ ተብሎ በሚታማው ቤት ነው የተቀመጠው በእንግድነት። ይህንንም እያፈረሳችሁ ከዚህ በኋላ ሰዎችን እየነጠላችሁ ቀጥቃጭ ነው፣ ፋቂ ነው፣ የሆነ ነገር የሚሰራ ነው፣ ሸማኔ ነው እያላችሁ፣ አንዳንዱ ሸማኔ ማለትም ስድብ ይመስለዋል፣ ሸማኔ ብሎም ይሰድባል። ይህን የምታደርጉ ተጠንቀቁ ባካችሁ። በወገኖቻችሁ ላይ የክፋትን ቃል አትናገሩ፣ በክርስትናችሁ ላይም እርግማንን አትቀላቅሉ። እግዚአብሔር ከእርግማን ከኃጢአትና ከበደል ሁሉ ዋጅ ትሆናል አይደል? ስለዚህ በላያችሁ ላይ መልሳችሁ እርግማን አታምጡ። በጣም ተጠንቀቁ። በቆዳ ፋቂው ቤት አለልህ ሰው አትመጣ ተብሏል። በተመሳሳይ በዛን ሰዓት ጴጥሮስ እንደ መጋረጃ ያለ እንደ ትልቅ በአሁኑ አንሶላ እንበለው በቃ እንደሚነጠፍ አንሶላ ከሰማይ ጨርቅ ሲወርዳየ በአራቱ ማዕዘን እየተያዘ ማለት ነው። ወይም እንደዚህ ጠረጴዛ 4 የሆነ ሲወርዳየ በዛ ጨርቅ ላይ በዛ ምንጣፍ ላይም ብዙ እንስሳት ብዙ ፍጡሮች ይርመሰመሱ ነበር። የእግዚአብሔር መንፈስ በድምፅ ምን አለው ጴጥሮስን? ተነስና አርደህ ብላ አለው። ጴጥሮስ ደግሞ ኮራ ብሎ እንዴት አለ። አይሁዳዊ ነው። ከአይሁዳዊም አይሁዳዊ በጣም ጽዩፍ የሆነ ሰው የጌታ ምሕረት ሆኖለት ከኢየሱስ ጋር የተነጋገረ አብሮ የበላ የጠጣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህም ብሎ ለመጀመሪያ ጊዜ ክርስቶስን በቀጥታ ሳያዛንፍ የተናገረ ነው። እና እንዴት አለ እኔ አለ የሚያጸይፍና እርኩስ ነገር ወደ አፍ ያስገብቼ አላውቅም አለ። እግዚአብሔር ያነጻውን አንተ አታርክሰው፣ ተነስና አርደህ ብላ አለው። አሁንም አይ እኔ የሚያጸይፍ ነገር በልቼ አላውቅም አለ። እግዚአብሔር ያነጻውን፣ እግዚአብሔር የቀደሰውን፣ እግዚአብሔር የባረከውን፣ እግዚአብሔር ይሁን ብሎ የፈጠረውን አንተ ልታረክሰው አትችልም። ትምህርቱ ይሄ ነው። 3 ጊዜ የሆነ ጴጥሮስ 3 ጊዜም መልስ ሰጠ። እኔ አልበላም አለ። ተነስና አርደህ ብላ። አይ አልበላም። ለምን? እርኩስ ነገር ወደ አፌ አይገባም። ይሄ የሚያጸይፍ ነገር ነው አለ። ምንድን ነው የሚያጸይፈው? እዛ እንደ ሸማ በአራት ማዕዘን ተይዞ የወረደውን ምንጣፍ ስናይ እኮ ብዙ እንስሳት ናቸው ያሉት፣ የሚበሉም የማይበሉም። በአይሁድ ሕግ ደግሞ ሸኮና ፍልቅና ሸኮና ድፍን ተብሎ የሚበሉ የማይበሉ አሉ።
በዚህ ሸማ ላይ ግን በምድርም የሚርመሰመሱ በሰማይም ያሉ ሁሉ አሉ። በቃ ጉማሬው አለ፣ አዞ አለ፣ ፍየል አለ፣ በግ አለ፣ አህያ አለ፣ ዜብራውም አለ፣ በቃ እባቡም አለ፣ ከዛ የሚበሉ እና የማይበሉ አዋፋትም አሉ፣ በውሃ ውስጥ የሚኖሩም አሉ። እንዳለን የወረዱት በራእይ ነው ያየው። መግራቸው መጥተው አይደለም። እንደ ኖህ መርከብ እንዳታረጉት፣ እሱ ሌላ ነው። የሚገናኝበትም መንገድ አለ። በነገራችን ላይ የኖህ መርከብና ይሄ ሼማ ግን ይሄን ብቻ እንውሰድ እንዳይሰፋ። ጴጥሮስ አልበላም አለ። እዛ ውስጥ የሚዘገንን ነገር አየ። እኛም ኢትዮጵያውያን በዛ መንፈስ ነው የተቃኘ ነው። አሁን አንድ ሰው ተነስና እባብ ብላ ቢባል አይበላም። እኛ ጋር አሁን ድመት ብላ ውሻ ብላ ቢባል ክርስትና ጥንቅር ይበል፣ እንዲሁ ዛሬውኑ በሰይፍ ልገደል እንጂ አልበላም ነው የሚለው ኢትዮጵያዊ። ለምንድን ነው ሲባል በእኛ ህይወት ውስጥ ይሄ አይከናወንም፣ በጣም ነውር ስለሆነ። በተመሳሳይ ጴጥሮስ ምን አለ? ጸያፍ ነው አለው። የሚናገረው እኮ አገረ ገዢ አይደለም፣ የሆነ ጓደኛው አይደለም፣ አብለው የሚያገለግሉ ሐዋርያት አይደሉም፣ የሮም መንግስት አይደለም፣ ከካህናት አንዱ አይደለም እኮ የሚከራከረው፣ ወይም ዮሐንስ ወልደ ነጎድጓድ አይደለም፣ ወይም የራሱ ወንድም እንድርያስ አይደለም እያወራ ያለው፣ ወይም ፊልጶስ አይደለም፣ ከሐዋርያትም ወገን አይደለም፣ ከነገስታትም ከሹማምንትም ከካህናትም ወገን አይደለም። የክርስቶስ ኢየሱስ ድምፅ ወይም የእግዚአብሔር ድምፅ ነው ያለው። ተነስና አርደህ ብላ አለው። እነዚህ ከወረዱት ውስጥ አርደህ ብላ አለው። እንደ ቢያንስ የሚመቸውን እንኳን መርጦ እኮ መብላት ይችል ነበር፣ ግን በጭራሽ አለ። የማይበሉት ይበዛሉ። ለሶስተኛ ጊዜ እግዚአብሔር ያነጻውን አንተ አታርክሰው አለው። የምናወራው ስለ እንስሳት አይደለም፣ የምናወራው ስለ አራዊት አይደለም፣ የምናወራው ስለ ሰው ልጅ ነው። በነገድ በቋንቋ በሃይማኖት በተለያየ መንገድ የተለያዩትን ሰዎች የሚንቅ የሃይማኖት ክፍል አለ። ልክ ጴጥሮስ እሱን ነው የሆነው። ለጴጥሮስ 3 ጊዜ ይመጣለት አልበላም አለ። ጨርቁ ተመልሶ ሄደ። ያ እንደ መጋረጃ የወረደው በ4 መንገድ የተያዘ አንድ አንሶላን 4 ሰዎች ይዘውት ቢወርድ እንደማለት ነው። ሲወርድ መሬት ሲወርድ ብዙ የሚርመሰመሱ እንስሳት አሉ። ጭራሽ በአይሁድ ዘንድ አልተበሉም። ጴጥሮስም እሱን ሲበላ ያየን ሰውም በጣም ነው የሚጣለው፣ እንኳን ሊበላ ብላ ተባለ አልበላም አለ። ተመልሶ ሲሄድ ምንድን ነው ብሎ ጴጥሮስ ሲያሰላስል ከቂሳሪያ የተላኩት የቆርኔሌዎስ ሰዎች፣ የዛ የጦር አዛዥ የመቶ አለቃው ሰዎች መጡና ጴጥሮስን ጠሩት፣ አብረው አደሩ፣ ወሰዱት። ሄዶ እዛ ያየውን ነገር ሲያይ ቆርኔሌዎስ ከነ ቤተሰቡ አብረው ካሉት የቅርብ አጃቢዎቹ ከጦር አመራሮቹ ጋር ቁጭ ብሎ ጠበቀው። ጴጥሮስ አስተማረ፣ እግዚአብሔር በዛ ወረደ፣ ታላቅ መንፈስ ሆነ፣ ለዛ ቤት መዳን ሆነ። አካባቢው ተገረመ። ጴጥሮስ ተነሳና አንድ ነገር ተናገረ። እርግጠኛ ነኝ አሁን በአካል አልተቀረጸም እንጂ ቪዲዮ ቢኖር ጴጥሮስ ላብ አስምጦት እየፈራ ራሱን እየወቀሰ ራሱን ታዝቦ እኔ በቃ ሁልጊዜ ከስተት አልወጣም እንዲ በዛች ገረድ ፊት ኢየሱስን አላቀውም ብዬ እንዴት እንደተጸጸትኩ አሁን ደግሞ ብላ ሲለኝ አልበላም ብዬ እግዚአብሔር እንዴት በቃ ብሎ ጴጥሮስ በጣም በተሰበረ ልብ ነው የሚያወራው። የዛን ጊዜ ቪዲዮ የለም እንጂ ጴጥሮስን ቀርጸን ምስሉን ብናየው በቃ ልብሱን ሁሉ በአግባቡ ላይ ለብስ ይችላል። ደንግጦ እየተዝረከረከ ያው እንግዲህ ታውቃላችሁ አለ። በቆርኔሌዎስና በተከታዮቹ በቤተሰቡ ፊት ቆመ ጴጥሮስ። ያው እንግዲህ አላቸው፣ በአይሁድ ልማድ እንደምታውቁት አይሁድ ከሌላ ወገን ጋር አይተባበሩም አለ። ለምን አይተባበሩም? በወቅቱ ልክ ሊሆን ይችላል። በክርስቶስ ኢየሱስ የመንግስት ትምህርት ውስጥ ግን እከሌ ከከሌ የሚባል የለም። አይሁዳዊ የለም፣ ግሪካዊ የለም፣ ግብፃዊ የለም፣ ኢትዮጵያዊ የለም፣ ህንዳዊ የለም፣ አውስትራሊያዊ የለም፣ ብራዚላዊ የለም፣ አሜሪካዊ የለም፣ እንግሊዛዊ ጀርመናዊ የሚባል ነገር የለም፣ አፍሪካ፣ አረብ፣ አውሮፓ የሚባል ነገር የለም። በክርስቶስ ኢየሱስ ሁሉም አንድ የሆነ ነው። የሆነ የዘር ሐረግ፣ የሆነ ጎሳ፣ የሆነ ማህበረሰብ፣ የሆነ አመለካከት ያለው፣ የሆነ የኑሮ ደረጃ ያለው፣ የሆነ ጾታ ወይ ሴት ወይ ወንድ፣ የተናቀ የተጠላ የሚባል ነገር፣ ጸያፍ የሚባል ነገር የለም። አናሳ ጎሳ የሚባል ሉዓላዊ የሚባል ጎሳ የለም። በጣም የተወደደ ምርጥ ዘር የሚባል የተናቀ መናኛ የሚባል ዘር የለም። ክርስቶስን የተቀበለና በክርስቶስ ኢየሱስ ያመነ ሁሉ ዘሩ ከክርስቶስ የተቀዳ ስለሆነ ይህን ነው። ያ ንቀት ዛሬም አለ። ጴጥሮስ ከኢየሱስ ጋር የተከራከረው ክርክር፣ ጴጥሮስ ከእግዚአብሔር ድምፅ ጋር የተከራከረው ክርክር አልበላም ያለው ስለ እንስሳት አይደለም። አናሳ ጎሳዎች ብለው ስለሚንቋቸው የተናቁ ሰዎች፣ አንተ ሰማርያ ነህ፣ አንተ ገሊላዊ ነህ ብለው ስለሚንቁት ንቀት ነው። ጴጥሮስ ውስጥ ያለውን ሰውኛ ሐሳብ ነው ክርስቶስ ያፈረሰው። ጴጥሮስ የኢየሱስ አገልጋይ ሆኖ እንኳን አንዳንድ ያልተገረዙ ነገሮች ነበሩት። እንደ ሰው አይሁዳዊ ስለሆነ የአይሁድ ልማድ አለው። ግን
አንዳንዶችም አሉ አሁን ቤተ ክርስቲያን ላይ የራሳቸውን አስተሳሰብ፣ የራሳቸውን ፍላጎት፣ የራሳቸውን ጥላቻ፣ የራሳቸውን ቂም፣ የራሳቸውን ዘረኝነት ተሸክመው ገብተው አይ ቤተ ክርስቲያናችን ይህን አትፈቅድም ይላል። የትኛውን ቤተ ክርስቲያን? አንተ የመሰረትካት ቤተ ክርስቲያን አለች እንዴ? ህንፃ ቤተ ክርስቲያን አሰርተህ ሊሆን ይችላል፣ ሰርተህ ሊሆን ይችላል። ጭራሽም እንደሰራ አስመስለህ ላትሰራም ትችላለህ። ብዙ አፈቀላጤዎች አሉ ቤተ ክርስቲያኑን እነሱ የተሸከሙት የሚመስሉ፣ እነሱ ጀርባ ላይ ቤተክርስቲያኑ የተሰራ፣ እነሱ ብድግ ብለው ቢያምፁ ቤተክርስቲያን የምትደረመስ የሚመስላቸውም አሉ። ቤተክርስቲያን ሕያዊት ናት። ድንጋይ ተደራርቦ የተሰራው ህንፃ አይደለም ቤተክርስቲያን። እሱ ህንፃ ቤተክርስቲያን ነው። ቤተክርስቲያን ማለት ግን የክርስቶስ ቤት የተባለው ሕያው የክርስቲያኖች ህብረት ነው። ክርስቶስ ራሱ ባለቤቱና መሪው የሆነላት ናት ቤተክርስቲያን። ይህን ሸቀጥ ይዘው ይገባሉ። አይ ይሄ እንደ ቤተክርስቲያናችን አስተምሮ የሚላል። አንተ ማን ነው ይህንን አስተምሮ አስገባ ያለ? ሰው የሚጠላ አስተምሮ፣ ሰውን የሚገድል አስተምሮ፣ ሰውን የሚያገል አስተምሮ፣ ሰውን የሚያማርር የሚዘርፍ አስተምሮ፣ ሰውን የሚራገም ሰውን የሚያማርር አስተምሮ፣ ይህ እንደ ቤተ ክርስቲያናችን ስርዓት ይላል። የቤተ ክርስቲያናችን ስርዓት እግዚአብሔር የባረከውን አንተ ልትረግመው አትችልም። እግዚአብሔር ያነጻውን አንተ ልታረክሰው አትችልም ነው። ጴጥሮስ እንዲህ ነው የተባለው፣ እግዚአብሔር ያነጻውን አንተ አታርክሰዋል። ይሄ ቆሻሻ ነው ብለን የምናየው ዓለም፣ አናሳ ጎሳ ብለን የሰደብናቸው ሰዎች በኢየሱስ ክርስቶስ ደም የታጠቡ የነጹ ናቸው። አንተ ልትንቃቸውና ልታረክሳቸው አትችልም። ክርስትናን ሊያውቁም ላያውቁም ይችላሉ። ጭራሽ ክርስቶስ የሚባል ተሰቅሎ ሞቶ ድኖ አለው ተነስቶ አዳነን የሚለውም ጭራሽ በጆሮ ያልገባም ሰው ሊኖር ይችላል። አሁን የዓለም ሕዝብ ላይ ዘላን ሆነው የሚኖሩ ብዙ እውቀት የሌላቸው ሊኖሩ ይችላሉ። ጸያፍና ቆሻሻ ናቸው ብለህ ግን እንዳትናገር። ይሄ የቤተክርስቲያን ስርዓት አይደለም። አንዳንዱ ሄዶም ከሌላ ሰው ጋር አብሮ ሲውል ሲበላ ሲጠጣም ወቀሳ የሚደርስበት ትችት የሚደርስበት የሚፈራም አለ። ለምን ሲባል አይ በቃ ቤተክርስቲያኔ እንዳለችው። ቤተክርስቲያንህማ እግዚአብሔር ያነጻውን አንተ ልታረክሰው አትችልም ነው የተባልከው። ስለዚህ ጴጥሮስ ተነሳ። በቃ በእርግጠኝነት ጴጥሮስን ሳነበው ውስጡ እየተጸጸተ ነው። በቃ እኔ ከስተት አልወጣም እንዲ ያኔ እንደዛ ብዬ አሁን አይሁድ ከሌላ ጋር እንደማይተባበር ታውቃላችሁ። ነገር ግን ማንንም ሰው ልለይና በሰው መካከል መለያየትን እንዳላደርግ እግዚአብሔር ዛሬ ነገረኝ አላቸው። ዛሬ ነገረኝ። በጭራሽ በሰዎች መካከል መለያየትን እንዳላደርግ፣ አይሁዳዊ ነው፣ ሶርያዊ ነው፣ ፍልስጤማዊ ነው እንዳልል፣ በክርስቶስ የሚያምን ነው የማያምን ነውም እንዳልል እግዚአብሔር ዛሬ አስተማረኝ። በእናንተ መካከል ተገኘው። ይኸው እግዚአብሔር ያደረገውን ተመልከቱ አለ። ጴጥሮስ በራሱ መመጻደቅ አፈረ። ከመመጻደቅ ትንሽ ፈታ እናርገውና በራሱ ስጋዊ ልምምድ በራሱ የጎሳና የነገድ ስርዓት አፈረ። እግዚአብሔር ያንተን የዘረኝነት መንፈስ ያፈርሰውና ያንተን ይሄ እምነቴ ምናምን ብለህ የምትለውን ሰው ሰራሹን ያፈርሰውና ትክክለኛውን የክርስቶስን ኢየሱስን መንፈስ እንድትቀበልና እንድትኖር ነው የሚያደርግ። ጴጥሮስን አራገፈው። አልበላም ብሎ ነበር። ለምንድን ነው ሲባል አይሁድ አላቸው ቃል በቃል ከሌላ ወገን ጋር አይተባበርም አላቸው። ከሌላ ወገን ጋር አይተባበርም ማለት ምን ማለት ነው? አይቀላቀልም፣ አያወራም፣ አብሮ ንግድ አያደርግም፣ አይበላም፣ አይጠጣም፣ አይጋባም ነው። የራሳቸውን ቤተሰብ እንኳን በባቢሎን ምርኮ ጊዜና በተለያየ ጊዜ ተደቅለው የመጡትን እኮ ዮርዳኖስን አትሻገሩም ብለው ተጣልተው እኮ ሰማርያ ነው የኖሩት። የሰማርያ ሰዎች እኮ ኢየሩሳሌም አይገቡም ነበር። በዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሴት እኮ የተናገረችው ይህንን ነው። ወደ ኢየሩሳሌም እንዳንገባ ተከልክለን በገዛ ከተማችን እያለቀስን ያለችው እኮ ያንን ነው። ስለዚህ ምንድን ነው ያንን ነው ያፈረሰው የክርስቶስ ኢየሱስ መንፈስ። ጴጥሮስ እንደዛ አላቸው። ደስታ ሆነ፣ ሁሉ ነገር አለቀ። ዛሬም በተመሳሳይ ክርስቲያን ሆናችሁ እባካችሁን ሰውን አትጥሉ። ሃይማኖት ሊኖረውም ላይኖረውም ይችላል። በክርስትና ሊያምንም ላያምንም ይችላል። እንደ ወጉ እንደ ራሱ እውቀት ሌላ ቤተ እምነት ውስጥም ያለ ሌላ እምነት የሚከተልም ሊሆን ይችላል። እናንተ ግን እንዳትጠሉት። እርኩስ ነው፣ አሕዛብ ነው፣ የማያምን ነው፣ ዲያብሎስ ነው ብላችሁ ሰውን እንዳትጠሉ። ሰው በየትኛውም የእውቀት ደረጃና አምልኮ ስርዓት ውስጥ ይሁን የእኛ ድርሻ መውደድ፣ ማስተማር፣ የክርስቶስ ኢየሱስን ብስራት መናገር ነው። በእርግጥ አሁን ምድር ለክርስቶስ አዲስ አይደለችም። መጠቀም ነው እንጂ ያልቻለችው አዲስ አይደለችም። ሰው ራሱ ማንበብ ይችላል፣ መከታተል ይችላል። ጴጥሮስ ይሄንን ትልቅ ምስክርነት ሲናገር የምንወስደው ትምህርት ምንድን ነው ሲባል ከዛሬ ጀምሮ ክርስቲያኖች ሰውን አትናቁ። የሚያምነውንም የማያምነውንም በዘር ሐረጉ አነስ ያለውንም በመልኩ ጠቆር ብሎ ጎመድ ያለውንም ሰው እንዳትንቁ። የበላይና ሉዓላዊ ዘር በቃ ከሱ ውጭ ክህነትና መንግሥት ላሳር ደግሞ ብላችሁም የሆነን ክፍልም ደግሞ አትቆልሉ። እሱ እርግማን ነው። ጴጥሮስን ያናገረው መንፈስ የገሰጸውና ያራገፈበት ክፍል ቢኖር ይሄንን ነው። በቃ ይሄ ጽዩፍነቱን
አይ እነከሌ ጋርማ አልሄድም እና ታዲያ አይሁድን ብቻ ሊያስተምር ነው እንዴ? ከእነሱ ጋርም እኮ ጸበኛ ነው እኮ፣ አይቀበሉትም እኮ። በስርዓትና በሕግ ይኖረናል ንጹሐንን የሚሉት አይሁድ እንኳን እኮ ክርስቶስን አልተቀበሉትም። ራሱን ጴጥሮስን ብዙ ጊዜ ገርፈውት የለም እንዴ? በሮማ አደባባይ ላይ ዘቅዝቀው ሰቅለው ያስገደሉት እነሱም አይደሉም እንዴ? በቃ እኮ እንደዛ ነው። ለምንድን ነው ሲባል በቃ አይሰሙትም፣ አይቀበሉትም። የእኛ ወገን አንዳንዴ የሚፈለገውን ጦርነት ላናገኝበት እንችላለን። የናቅናቸው ደግሞ እንደ ናቅናቸውም ደግሞ መጥፎ ነው አናገኛቸው። ቆርኔሌዎስ አይሁዳዊ አይደለም፣ ክርስትናን አልተቀበለም፣ በይሁድም ሕግ የሚያምን አይደለም ማለት ነው። በይሁዲነትም የሚኖር አይደለም ማለት ነው። ክርስትናንም ገና አልተቀበለም። እንደገና የጦር አዛዥ ነው፣ ወታደር ነው። ወታደር ሰው ጨፍጫፊ የሚባል ነው ግን አይደለም። ወታደር ሰው ጨፍጫፊ አይደለም። ወታደር ነፍሰ ገዳይ አይደለም። ወታደር ለሀገሩ ነፍሱን የሰጠ ነው። አንተ ተኝተ እንቅልፍህን እየጠጣ እሱ እንቅልፍ እያነሰው እንቅልፍ ሳይተኛ አንተን የሚጠብቅ ነው። ንግድህን ስታሳልጥ እሱ በአንዲት ደረቅ ኮቸሮ የሚኖር ነው። በአንዲት ቆርቆሮ ወጥ የሚኖር ነው። ነፍሰ ገዳይ አይደለም። ይሄን ሰው በሌላ በኩል ምን ያደርጉታል ማለት ነው? አይሁድ ይንቁታል። አንደኛ ይሁዲ አይደለም፣ ሁለተኛ የጦር ሰው ነው፣ በሶስተኛ ደረጃ ደግሞ በዚህኛውም ወገን ክርስትናን አልተቀበለም። እንዳሁኑ አጠራር እኮ በቃ እሱ አሕዛብ ነው ይባላል። የፕሮቴስታንት እምነት ኢትዮጵያ ውስጥ የገባ ሰሞን ሲጀመር የገዛ ቤተሰባቸውን ሁሉ አሕዛብ ነህ በቃ ለሰይጣን የምትገዛ ብለው ብዙዎች ጸብ ፈጥረው ነበር። ክርስቶስ በገባችሁ ቁጥር ባለጌ ደግሞ አትሁኑ፣ ቅን ልትሆኑ ይገባችኋል። ጴጥሮስ እንደዛ አላቸው። ያንን አድርጎ ተመለሰ። ሲመለስ ወደ ሰፈሩ የጠበቀው ምንድን ነው ሲባል አንተ ከአሕዛብና ካልተገረዙት ጋር በልተሃል አሉት። ይኸው ደግሞ ያመኑት እንኳን ተቃወሙት። አያቸው። ክርስትና ግን እንዲህ አይደለም። ስለዚህ ጴጥሮስ ምን አላቸው? ሐሳቤን ልጨርስ። እኛ የተቀበልነውን መንፈስ ሌሎች እንዳይቀበሉ፣ ለእኛ የሆነልንን መዳን ሌሎች እንዳይድኑበት ላደርግ የምችል ሰው እኔ ማን ነኝ ብሎ የሆነውን በሙሉ ምን አደረገላቸው ይላል? ተረከላቸው ይላል ጴጥሮስ። ከዛ በኋላ በሆነው ነገር ደስ አላቸው፣ ተቀበሉት፣ ነገሩን አመኑ። የጴጥሮስ ያንን ጽዩፍነቱን ትቶ ሁሉን ወደ መውደድና ወደ ማቀፍ መምጣት ሁሉንም አስተማራቸው ነው። ላስተላልፍ የፈለግኩት ምንድን ነው? ተነስና አርደህ ብላ ነው። አርደህ ብላ የሚለውን ስንተረጉመው ማንንም ሰው አትጸየፍ። በመጀመሪያ ደረጃ ሁሉንም እግዚአብሔር በራሱ ፈቃድና ይሁንታ ፈጥሮታል። እግዚአብሔር እርኩስና ቆሻሻን ነገር አልፈጠረም። ኦሪት ዘፍጥረትን ስናነብ ምንድን ነው የምናገኘው? እግዚአብሔር ምድርና ሰማይን ፈጠረ ብሎ ይጀምርና ያለውን ታሪክ ይተርክና ቀንም ሆነ ማታም ሆነ አንድ ቀን እግዚአብሔር ያንን ነገር ምን እንደሆነ አየ ይላል። መልካም እንደሆነ አየ፣ አሳልፈው። ከዛስ እግዚአብሔር ይሄን አደረገ ይልና መልካም እንደሆነም አየ ይልና ቀንም ሆነ ማታም ሆነ ሁለተኛ ቀን እያለ ነው አይደለም? 6 ቀን እግዚአብሔር ስነ ፍጥረትን የሰራው። በቃ መልካም እንደሆነ አየ፣ አሳለፈው። በ6 ቀን የተሰራው ዓለም ውስጥ ያለው ፍጡር እርኩስ መጥፎ አይደለም። መጀመሪያ እሱ ግንዛቤ ይኑረን። ከእግዚአብሔር የተገኘ ምንም ነገር መጥፎ አይደለም። እኛ ጋር ሲመጣ ግንዛቤያችን ነው መጥፎ የሚያደርገው። ሁሉም ቅዱስ የሆነ ነው። በሁለተኛ ደረጃ ደግሞ የጎሰቆለችውና የጠፋችው ዓለም በዳግማዊ አዳም በክርስቶስ ኢየሱስ ደም ታጥባ ንጹሕ ሆናለች። ማንንም ልንጸየፍ አንችልም። ያለን ባህሪ፣ ያለን መልክ፣ ያለን ሕይወት በክርስቶስ ኢየሱስ የተቃኘ ስለሆነ ኢየሱስ ማንንም ገፍትሮ ስለማያስወጣ፣ ማንንም ስለማይሳደብ፣ ማንንም ስለማይነቅፍ፣ ማንንም ስለማይጠላ፣ ሁሉን ስለሚወድና ስለሚያቅፍ የክርስቲያን ባህሪውም የክርስቶስ ባህሪ ነው፣ የክርስቶስ መልክ ነው። ስለዚህ ይሄን ትምህርት ስንማር ወይም ይህንን የመጽሐፍ ክፍል ስናነሳ የሐዋርያት ሥራ ምዕራፍ 10ን ስናይ ለእኛ የሚቀርልን የሚያስተምረን ትምህርት ምንድን ነው ስንል የሰው ወገን የሆነን ሁሉ ልንወድና ልናከብር ይገባናል። አናሳና ትልቅ ብለን ከፋፍለን ልንጸየፍ አይገባንም። የሚያምንና የማያምንም ልንል አይገባንም። ከኛ የሚጠበቀው ማስተማር፣ መምከር፣ መውደድ፣ ማክበር ብቻ ነው። የመጨረሻውን ውሳኔ እግዚአብሔር ይሰጣል። አመሰግናለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። እኔ ወንድማችሁ አለማየሁ ነጋሽ በተወደደ አክብሮት ሁላችሁንም ሰላም ብያለሁ። ደህና ሁኑልኝ።